እሺ እንዴት ናችሁ? አማን ነው ከሰውን ደረጀ ነኝ ከራዲካል ቲቶር። አሁን ደግሞ ኤክሰርሳይዝ 4.3 ማየት እንጀምራለን። ሶ ጥያቄ ተራ ቁጥር 1 ምን ይለኛል? a long straight wire carrying a current produces a magnetic field of 0.8 tesla at a distance 0.5 cm from the wire። እሺ ጥያቄው ምንድነው? find the magnetic field at a distance of 1 cm ነው የሚለው። እሺ ሶ አንድ ከረንት ኬሪንግ ኮንዳክተር ከረንት ኬሪንግ ዋየር አለን። ኦኬ ሶ ከዚህ ከረንት ኬሪንግ ዋየር 0.5 ሴንቲሜትር ላይ ኦኬ 0.8 ቴስላ መጠን ያለው ማግኔቲክ ፊልድ ማግኘት ከቻለን ዋት ኢፍ ከዚህ ከዋየር 1 ሴንቲሜትር ርቀት ላይ ምን ያህል መጠን ያለው የማግኔቲክ ፊልድ ስትሬንግዝ ማግኘት እንችላለን ነው። ኦኬ ሶ በዛ መሰረት which is ነባሩን ወይንም ኦሪጂናሉን ማግኔቲክ ፊልድ B which is mu naught I over 2 pi r አድርገን ነብራል ካልኩሌት የምናደርገው። ሶ አዲሱን ደግሞ which is 1 ሴንቲሜትር ርቀት ላይ ያለውን ማግኔቲክ ፊልድ ደግሞ B ፕራይም እንበለው which is mu naught which is magnetic permeability of free space አይደል ሲባዛ I which is በዚህ ከረንት ኬሪንግ ዋየር ውስጥ የሚያልፈው የከረንት መጠን ማለት ነው ሲካፈል 2 pi r ፕራይም እንበለው which is አዲሱ ሌንግስ which is this r ፕራይም ማለት ነው። ኦኬ ሶ በዛ መሰረት ይሄኛው ለማግኘት ኦኬ ሶ b ፕራይም ሲካፈል ለb ብናረግ which is a over b ሲካፈል ለc over d ይሆናል አይደል a over b ሲካፈል ለc over d እሱን ደግሞ ወደ ማባዛ ስንቀየረው a over b ሲባዛ d over c ይሆናል። ሶ ሁሉም ይጣፋል and we will get r over r ፕራይም ይሆናል ማለት ነው። ኦኬ ይሄኛውን ለዚህ ስናካፈል we will get this one። ኦኬ ሶ b ፕራይም ማለት b ሲባዛ r ሲባዛ ሲካፈል r ፕራይም ይሆናል። ሶ b ማለት ኦሪጂናሊ የነበረን የማግኔቲክ ፊልድ ስትሬንግዝ ነው which is 0.8 ቴስላ ሲባዛ 0.5 ሴንቲሜትር ሲካፈል 1 ሴንቲሜትር ሴንቲሜትርን በሴንቲሜትር እናካፍላለን። ሶ 0.8 ሲባዛ በ1 ኦቨር 2 እንደማለት ነው አይደል which is 0.4 ቴስላ። ኦኬ ማይንድ ዩ ከሶርሳችን ወይንም ከከረንት ኬሪንግ ዋየሩ በራቅን ቁጥር የሚኖረን ወይም የሚፈጠረው የማግኔቲክ ፊልድ ስትሬንግዝ ምን እያለ ይመጣል? እየቀነሰ ይመጣል ማለት ነው። ኦኬ ሶ በዛ መሰረት ኢንቬስ አወር አንሰር ኢዝ 0.4 ቴስላ የሚል ይሆናል ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 2 ላይ ደርሰናል። which one of the following does not affect the magnetic field produced by a long straight wire ነው የሚለው። እሺ ሶ በከረንት ኬሪንግ ዋየሩ የሚፈጠረውን ማግኔቲክ ፊልድ አፌክት የማያደርገው የትኛው ነው? እሺ ሶ a the current in the wire ይሄ አፌክት ያደርጋል አይደል? ምክንያቱም በዋየር ውስጥ የሚያልፈው ከረንት በጨመረ ቁጥር የሚፈጠረው በዙሪያው የሚፈጠረው ማግኔቲክ ፊልድ ምን ይላል? ይጨምራል። እዚህ ጋር እንደምታዩት ፎርሙላ ላይ they are directly proportional አይደል? ሶ ይሄ አፌክት ያደርጋል። ሶ a መልስ አይሆንም። b the distance from the wire እሱም አፌክት ያደርጋል አይደል? ሶ ከሶርሱ በራቅን ቁጥር ጥያቄ ቁጥር 1 ላይ እንዳየነው የሚፈጠረው የማግኔቲክ ፊልድ መጠን ምን እያለ ይመጣል? እየቀነሰ ይመጣል። እዚህ ፎርሙላም ላይ እንደምትመለከቱት they are indirectly related። ኦኬ ሶ ይሄ r በጨመረ ቁጥር የምናገኘው የማግኔቲክ ፊልድ ስትሬንግዝ እየቀነሰ ይመጣል። ሶ ይሄም አፌክት ያደርጋል። ሲ ላይ ደርሰናል። the type of the wire ስቲል ምን ያደርገውም አፌክት ያደርጉም ኮፐር ሆነ ስቲል ሆነ አፌክት ያደርጉም። ሶ our answer is C። ኦኬ the type of the wire አፌክት ያደርገውም የሚለው ይሆናል ማለት ነው። በጣም አሪፍ ጥያቄ ተራ ቁጥር 3 ላይ ደርሰናል። the magnetic field B at distance r from the long straight wire carrying current I is directly proportional to r is that ቀደም እንደም ዲስከስ አድርገነው ነበር። directly related ሳይሆን they are inversely related ነው መሆን የነበረበት ስቴትመንቱ አይደል? ምክንያቱም ከዋየሩ እየራቅን በመጣን ቁጥር የምናገኘው ማግኔቲክ ፊልድ መጠን ምን ያለ መጠን ነው እያለ ነው የሚመጣው እየቀነሰ። ኦኬ ሶ በዛ መሰረት our answer is false። ኦኬ ይሄ ዳይሬክትሊ ፕሮፖርሽናል ስለሚል ማለት ነው። ሶ our answer is false። በጣም አሪፍ በርቱልኝ፣ አጥኑ። በሚቀጥለው ቪዲዮ ኤክሰርሳይዝ 4.4ን መስራት እንጀምራለን። ቻናሉን ጠቃሚ ነው ካገኛችሁት ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው